ናታንዬ የዳጣ አባት ማን ነው? የዳጣ አባት ማለት ናታንዬ ንገረኛ። የዳጣ አባት ማን ነው? የዳጣ አባት የዳጣ አባት ማለት የዳጣ አባት ማን እንደሆነ ታውቂያለሽ? አላውቅም። እኔ ግን አውቃለሁ። እስኪ ናታንዬ ንገረኝ፣ የምታውቀውን ንገረኝ። ይኸውልህ ዳጣ ግን አባቴ ሲሳይ ነው ያለች የዋሸች ነው። እና እስኪ ንገረኝ አንተ የምታውቅ ከሆነ። ለነገሩ ሆድ ያቦን ብቅል ያወጣል የሚባለው ዛሬ ነው። ናታንዬ እስኪ ንገረኝ፣ ካወቅህ ንገረኝ። ዳጣ እየዋሸች ነው አይደል? የዳጣ አባት ማለት የዳጣ አባት ዛሬማ ሊላቀቃት እውነቱን ትነግረኛለህ። የመጣ ጸባይ ነው። ምንድን ነው የሆነው? ምንድን ነው ያደረጋችሁት? ቆይ እናንተ በዚህ ሰዓት ምን ትሰራላችሁ እንዴ? እኔ እማዬ ሰላሜ ቫይታሚን ክሰል ብለው ነበር እና ምጭኔ ብላይ ስመጣ እንደዚህ ነው ያገኘሁት። አይ እማዬ እኔም እኮ ስመጣ እንደዚህ ነው ያገኘሁት። ወይኔ ጉዴ ፈላ። አንተ ቀስ ተነስ፣ በቃ ወይ ሐኪም ቤት እንሂድ። ደረጀ ልጥራ እንዲባል ለማንም እንዳትናገሪ ተይ ናታን። አይ እማዬ እኔም እኮ እንደዚህ ነው ያገኘሁት። ማለቴ ሲመስለኝ አረቄውና እንትን ሃይላንድ ውስጥ ያለው ውሃ ተደባልቆ ውሃ መስሎት ጠጥቶት ነው እንደዚህ ሆኖ እና እንደዚህ ሆኖ ነው ያገኛችሁት? ወይኔ ቆሽ ማን ነው ይሄን ሊያደርግ የሚችለው? እኔ እንጃ እማዬ፣ ግን ምናልባት አንቺ ነስራተሽ ምንድን ነው የምትይው? እኔ ምንም አላደረኩትም። ሲጀመር በሰላም ይገርማ ናታን ራሱ ነው ገኝቷል። በቃችሁ፣ በቃ ዝም በሉ። ይልሽራጣ ለሊት አንድ ሰው ማለቂያ የሌለው የአቢጌል ደረጀ ተንኮል አሁንም እንደቀጠለ ነው። እንግዲህ ናታን አግባኝ ስትለው የፍቅርም ጥያቄ ታቀርብለት እሱ ዳጣን የምወደው እንጂ አንቺን አልፈልግሽም ስላላት እሱን የራሷ ለማድረግ ብዙ እየጣረች ትገኛለች። ያው ፍቅረኛዋንም ማለት የሚወዳትን ልጅም መስተፋቅር እንዲያሰራላት ጠይቀው ነበር። እሱ ግን አለ ራሱ መስሎት ያው አንተን ስለማልወድህ እንዴት እንደምወድህ አንተን እንደወድህ ነው ምናምን ብላት ታለው ነበር። እሱም ሊያመጣላት አልቻለም። እናም እንግዲህ የሚጠጣው ውሃ ላይ ክላሱ ገብታ አረቂ ጨምራበታለች። ማንም ሰው አያውቅም እንደዚህ እንዳደረገች እና እሱም ያው ገብቶ እንደ ጎበዝ ሃይላንዱን ከፍቶ ሲጠጣው እንግዲህ አረቂ ሆኖ ተገኝቷል። መጨረሻ ላይም አስክሮታል ማለት ነው። እሷም በዚህ አጋጣሚ እንግዲህ አብረው ለማደር እና እንዲያስረግዛት ፈልገ ይመስለኛል። ልደፍረው ነበር ናታን አምልጧለኝ እና በቃ ዛሬ ከአንተ ጋር ነው ማድረው ብላ መጣ ስትነግረው ያው እሱ ሰክሮ ስለነበረ አንተ ደግሞ ማነህ ሀቤል ነህ እንዴ ምናምን እያለ ከመስከሩ በፊት ጓደኛው ደውሎለት እያወራው ነበር። እንደውም መጽሐፌን መልስልኝ፣ መቼ ነው መጽሐፌን የምትመልስልኝ እያሉ እያወራ ስለነበር ልክ አቢጌል ስትመጣ ያው አቤል ነህ አይደል ምናምን እያለው እንዴ እኔ እኮ አቢጌል ነኝ ምናምን ስትለው አይኑን አሻሽቶ አሀ የጋሼ ልጅ አቢጌል ነሽ ምናምን አንቺ ካላገባው እያልሽ በደንብ የምታስጨንቂ ምናምን እንገባለን፣ ዛሬ ደግሞ ከአንተ ጋር ነው ማድረው ብለው ነበር። እሱም ያው ዳጣ እንደሚወዳትና ከዳጣ ውጭ ማንንም እንደማያገባ አስረግጦ ነግሯታል። አቢጌል ባይገባትም ማለት ነው። እናም ሰላምም በልጇ ጉዳይ ያው አሁንም ቤተሰቡ እንደተጨነቀ ነው። አባቷ የልጁ አባት ማን ነው የሚለው በጎረቤትም የሀሜት እያስነሳ ስለሆነ ወይዘሮ ማርታም አሁን ላይ በቃ ጥያቄው እናም ከዳጣ ጋርም አብረው ነው የሚያመሹት፣ አብረው ነው የሚያድሩት፣ አብረሽ እንግዲህ እያለች እያስቸገረቻት ስለሆነ እንደውም ውሃ አብሬ አድራለሁ ከሰላም ጋር ስትላተኝ አንቺ ትረግጫጣለሽ ሆዷን ስለምትመቻት አፍረሻት አታድርጉት፣ እኔ አህያ ነኝ እንደምራገጠው እያለች ውሃም ያው የልጅነት ጥያቄዋን እየጠየቀች ነበር። እና ማለት እንዴት ነው ያረገሽው ብላ ዳጣ ስትጠይቃተኝ ምን ማለት ነው ስትላት ማለት እንዴት ነው ያረገሽው ወተሽ ውጭ ወተሽ ነው ከማን ያረገሽው ብላ ዳጣም እንዳጋጣሚ ጠይቃት ነበር። ያው
በእርግጥ ፈልጌ አይደለም ያረገዝኩት፣ ነገር ግን ስለ አሁን ላይ ፈልጌ ነበር ያረገዝኩት። አሁን ላይ ግን ያው ባላረግዝ ደስ ይለኝ ነበር ብላ በዛ አጋጣሚ እያነሳችው እየተጫዋወቱ እያለ ትዝ ሲላት ናታን ቫይታሚን ግዛልኝ ብለው ነበረ እና ከመተኛቷ በፊት እሱም መውሰድ ስላለባት ሂጂና ናታን ክላስ ቫይታሚን ግዛልኝ ብዬው ስለነበር አምጭልኝ ስትላት እሺ ብላ ስትሄድ ያው አቢጌል እንግዲህ ከናታን ክፍል አገኘችው ማለት ነው። እና አቢጌልም በጣም ደክሞባት ስለነበር ሰክሮ ራሱን ስቶ ስለነበር እየደግፋ ይዘው ነበር እና ምን እያረግሽ ነው ምናምን ብላ ጮኸች። እናም ወይዘሮ ማርታን ጠራቻት። ማርታን መታ እንግዲህ ያለውን ነገር ለማወቅ ምን እያረጋችሁ ነው፣ ምንድን ነው የሆነው ምናምን ብላ ውሃ ጠጣች። ውሃ መታ እሷም ክላሷ ሄዳ ደረጀ ተኝተው ነበር። ቀስቅሳ ነው ዳጣ ያመጣቻት ስለጨነቃት ምን እንደሆነ ስላላወቃችና ስላልገባት ማለት ነው። እናም በጣም ተናዳለች። ያው ከሁለታቸው አንዳቸውን ያደረጉት ብላ ጠርጥራለች። በእርግጥ አቢጌልን ነው ልጠረጥር የምችለው። ዳጣ የዚህን ያክል ጥግ ድረስ ተንኮል አትሰራም። ግን እሷ ያው ቶሎ ብላ ወደ ዳጣ ነው እንትን ያለችው። ዳጣ ነው ያደረገችው ምናምን ብላ ለማስመሰል ሞከረች፣ ራሷ ሰርታ ማለት ነው ይህም ሁሉ ተንኮል። እናም ያው ተሽሎት ነቃ ማለት ነው። የአረቄ ግማሹን ውሃ በርዛ ስላስገባችበት ምንም አይነት ጉዳት አላደረሰውም። መጧት ትንሽ የተወሰነው ጉሮሮውን ቢያማው ነው እንጂ ደህና ነው የሆነው። እናም በዚሁ አጋጣሚ ያው መጨረሻ ላይ እንግዲህ እያወራ እያለ የዳጣ አባት ማን እንደሆነ እነግርሻለሁ እያለ እየዳደው ነበር ካፉ ሊወጣ ማለት ነው። የዳጣ አባት ማን እንደሆነ እሷን ጓጉታ እየጠበቀች እያለ ነው ዳጣ በአጋጣሚ ግብት ብላ እንግዲህ ያመለጠው። እሷም ሄዳ ያው አባትሽ ማን እንደሆነ ነገረኝ ብላ ለማጣራት ሞከረች። ግን ዳጣ ደስ ይላላ ታዲያ ከነገረሽ ያው ሲሳይ እንደሆነ ታውቂያለሽ ምናምን ብላ ሙድ ያዘችባት እና ድጋሚ ከክፍሉ እንዳላይሽ ከዛ ጋር እንዳትውይ ምናምን ብላ አባረረቻት ማለት ነው። ወይዘሮ ማርታም ሲነቃ ምን እንደተፈጠረ እና ማን እንደዚህ አረቂ እንዳደረገበት ያው ክላሷ ገብታ ሽታውም ስላወቀች ባረኪ ሰክሮ እንደጠጣ ስለተገነዘበች ለማጣራት ሞከረ። እሱ ግን አውቆ ነው የደበቀላት። ያው መንገድ ላይ ሲሸጡት ነበር። የመንገድ ላይ ገዝቼው ነው ሆን ያመጣሁት ምናምን ብሎ ዋሸላት ማለት ነው ለአቢጌል። ቤተሰብ ውስጥ ብጥብጥ እንዳይነሳ። ነገር ግን ሁለታቸውም አቶ ደረጀም ወይዘሮ ማርታም አላመኑበት። ምክንያቱም በጣም ውድ ስለሆነ አረቂ እንዴት በውሃ ቀይረው ሊሸጡለት ይችላሉ? የማይመስል ነገር ነው ብለው ተገንዝበው ሁለታቸውም። እናም አቶ ደረጀም ስለ ወይዘሮ ሰላም ልጅ እያወራት ነበር ማርታን እና አሁን ጊዜው ደርሷል፣ ከመወለዱ በፊት የልጁ አባት ማን እንደሆነ ሰላም ልትናገር ይገባል ምናምን ስራ። ልክ ነህ። አሁን ቤተሰብ በጎረቤትም እየታማ ስለሆነ ቤተሰቡ ከሚበጠበጥ ሰላም የልጇን አባት መናገር አለባት ብሎ ደረጀም እንግዲህ ወስኗል ማለት ነው። የእሱ ልጅ እንዳይሆነና እንዳይዋረድ ያው ዳጣም የእሱ ልጅ ስለሆነች ድጋሚ ከሷ ካረገዘችው ጉዱ ነው የሚፈለው እና ጭራሽ ካልታወቀልኝ እያለ ይገኛል። እኔም በቤተሰቡ በጎረቤቱ በወጣው በገባው ቁጥር መሳቀቅ የለብኝም፣ በቃ እውነቱ መታወቅ አለበት ብሎ ወስኗለኝ። እናታም ያው ዳጣ ጋር እያወራ ነበረ ማታ አቢጌል እንደዛ እንዳደረገችበት ነው ሁለታቸውም የገመቱት እና እርግጠኛ ሆነው ሲያወሩ የነበረው። እናም ሁለታቸው እንግዲህ ያው አብራ ልታድርና ምናልባት አንተ እንድታስረግዛት በፈልጋ ሊሆን ይችላል እንደዛ ያደረገችው እያለችው ነበረ። እናም ስለ አባትሽ ጠይቀኝ ነበረ ምናምን ብሎም ነገራተኝ። ነገር ግን በመሀል ኮሽ ሲል የሆነ ቤት ውስጥ ሚስጥር ሲያወሩ ይደነግጣሉ። ምክንያቱም የሆነ ሰው ከሰማ ሚስጥሩ እንዳይወጣ ስለሚፈሩ ማለት ነው። የአቢጌልም ስለምትከታተላቸው እንደ ጥላ አያምኗትም ሁላቸውም። እናም በስከ መጨረሻ ሰላምን ጠርተው እንግዲህ ዛሬ ለጥብቅ ጉዳይ ነው የፈለግሽ፣ ሳትነግሪኝ አንላቀቅም ብላ ወይዘሮ ማርታ አፋጣ ይዛታለች ማለት ነው ሰላምን። እንግዲህ ሰላም እውነቱን ትናገራለች ወይስ ዝም ትላለች የሚለውን አብረን የምናይ ይሆናል። ግን ወይዘሮ ማርታ ደግነቷ ምርጥ እናት ናት። እንኳን አይደለም ለልጆቿ ለምታሳድገው ልጆች እንኳን ያላት እንክብካቤ ምናምን በጣም ነው ደስ የሚለው እና ይሄ አይገባትም። እውነቱን ልታውቂ ይገባል። እስከ መቼ ነው ከእሷ የሚደበቀው?
ሰላምም ያው ረጅም ዓመት ከእነሱ ጋር እንደመኖሯ መጠን ያው ስተኛ እንኳን አልቀሰቅሳትም ብላ ነው ራሷን ስራ የምትሰራው። ወይዘሮ ማርታ እንደዚህ አይነት ደግ ሰው የለም ነበረ። ኢቭን ሰራተኛዋ ቤት ውስጥ አርግዛ እንኳን የማትጠራጥር ምርጥ ሚስት ናት። እና ደረጀ ያው እውነቱን ተናግረ ቢያንስ ይቅርታ መጠየቅ አለበት እና የዚህን ያክል እንደ ሞኝ ሊያታልሏት አይገባም እንላለን።